ሰላማዊና የመቻቻል ንግግሮችን በማንጸባረቅ ያላችሁ ቅድመ ዝግጅት ምን ይመስላል? እንደ ኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለሰላሙ ምንችለውን ሁሉ ነው የምናደርገው። ሰላማዊ እንዲሆን ከንግግር ከቋንቋ አጠቃቀም ይነሳልና ያንን በእኛ በኩል ቁርጠኞች ኢዜማ በየትኛውም ሁኔታ ውስጥ በሰላም ነገሮችን ለመፍታት ዝግጁ ነው። ብልጽግናን ለመደገፍ ምናምን እኮ አይደል፣ አገራችን ስትኖር ነው ተፎካካሪ ሆነሽ ስልጣንም የሚያዘው ሌላ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴ የምንለው ሁሉ የሚሆነው ሽፍጥ የሌለበት ተንኮል የሌለበት አድሎ የሌለበት ስራዎችን የመስራት ስራ የበለጠ ያቀራርባል፣ የበለጠ ያግባባል። ለሚቀጥሉት ጊዜያትም ምርጫው ከተጠናቀቀም በኋላ መሆን ያለበት ሰላማዊነትን ማረጋገጥ ነው። ሁሉም ነገር ይሄ የደህንነትና ሰላም ጥበቃ ነገር የማዘጋጀቱ ነገር የኛ ድጋፍ እንዳለ ሆኖ በመንግስት እጅ ይወድቃል። በጠመንጃ ሳይሆን ሰላማዊ በሆነ መንገድ ለመፍታት በተለይ ደግሞ በጋራ ምክር ቤቱ በኩል የሚኖራችሁ ቁርጠኝነት ምን ይመስላል? የእውነት የሀገሪቱን ችግር ለማከም ሁላችንም የድርሻችንን እንወጣ። መመካከር እንደ የሀገራዊ ምክክር ኮሚሽን ሰፊ መድረኮች እየተካሄደ ነው ያለው። በዚህ ጉዳይ ላይ በሁሉም ጉዳይ ላይ ላይግባባ ይችላል። እዚህ አገር ውስጥ መንግስት የሌለበት ሀገር ልኖር ስለማንችል እኛ ብቻ ሳይሆን አገሪቱም እንደ ሀገር እንድትቀጥል ከመንግስት ጋር አብሮ መስራት